ሰላም ዛይንቴክ በአዲስ ቪዲዮ ተመልሼ መጥቻለሁ። እንዴት ቆያችሁ? ሳምንታችሁ እንዴት አለፈ? እኔ ጋር በጣም ቆንጆ ነበር፣ እግዚአብሔር ይመስገን። እንግዲህ ዛሬም በአዳዲስ መረጃዎች ተመልሼ መጥቻለሁ። ባለፈው ሳምንት እንደሚታወቀው ስለ ስፔን ጉዳይ ነው አንስተን ያወራ ነው። ወደ 500 ሺህ ያህል የሚሆኑ የውጭ ዜጎች ዶክመንት የሌላቸውን ዶክመንት ለመስጠት አዲስ ፖሊሲ አውጥታ እሱ ላይ እየሰራች እንደሆነ ነው እንግዲህ እንደተጀመረም ነው የሚያሳየውና በጣም ብዙ ረጃጅም ሰልፎች የፖሊስ ሴክሽኖች ላይ እንዳሉ አንስተን አውርተን ነበር። ዛሬ ደግሞ እንዲሁም የኢሚግሬሽን ጉዳዮችን ነው በተለይ በሰፊው ያነሳን የምናወራው ማለት ነው። ዛሬም ከወደ ዩኬ ምን አዲስ ነገር አለ፣ እንዲሁም ደግሞ ሮማኒያ ላይ በመጀመሪያው አመት ወይንም በ2026 ጃንዋሪ ላይ ምን አይነት ነገሮች ናቸው የተከናወኑት ማለት ነው። እነሱን ጉዳዮች አንስተን እናወራለን። አብራችሁን ቆዩ። ሼር፣ ላይክ፣ ሰብስክራይብ ማድረግ እንዳትረሱ። እሺ ወደ መጀመሪያ መረጃ ሲሄድ ከወደ ዩኬ ነው። ሆም ኦፊስ ያወጣው አንድ መረጃ አለ። ይሄኛው መረጃ ከሁለት ቀናቶች በፊት ነው ማለት ነው። እንደሚታወቀው ሻባና ማህሙድ ወይንም የሆም ሴክሬታሪ ማለት ነው፣ እሷ ስልጣኑን ከተረከበች ከሴፕቴምበር 2025 ጊዜ ጀምሮ በተለይ ኢሚግሬሽን ላይ ይሄ ዲፖርቴሽን ጋር ከተገናኙ ጉዳዮች ጋር በጣም ብዙ መረጃዎች እየወጡ እንደሆኑ ይታወቃሉ። ሰው ምንድን የተደረገው በዚች በሶስት ወር ውስጥ ሶስት የአፍሪካ ሀገራት ኮኦፕሬት ለማድረግ ከዩኬ ጋር ማለት ነው ስምምነት ላይ እንደደረሱ የሚያሳይ ነው። እና ምንድን ነው ምክንያቱና በምንድን ነው የተስማሙት የሚለውን ነገር ነው የምናየው። ሶ የመጀመሪያው ጉዳይ ምንድን ነው? የሆም ሴክሬታሪ ባወጣው መረጃ መሰረት ማለት ነው እነዚህ ሶስቱ ሀገራት ላይ ቪዛ ፔናልቲዎችና ሪስትሪክሽን እንደሚጣል ማዕቀብ እንደሚደረግ በማስፈራራት ማለት ቃሉን መጠቀም እንችላለን። እንደዛ አይነት ነገሮችን እናደርጋለን የሚሉ ዛቻዎች ወይም ማስጠንቀቂያዎች ሲደርሱባቸው ያ ማለት ለኖርማል ሰዎች አፕሊኬሽን ለሚያደርጉ ሰዎች ሳይሆን ለቪአይፒዎችም ማለት ነው። ከነዚህ ከሶስት አፍሪካ ሀገራት ላይ ለሚያደርጉ ቪዛ ፔናልቲዎች ይኖራሉ። ይህንን ሀሳብ የማትስማሙ ከሆነ ማለት ነው እጅ መጠምዘዝና የማስገደድ አይነት ሁኔታም ነው ብለን መቀበል እንችላለን። እዚህ ላይ ነው ሶስቱም ሀገራት በዚህ በሶስት ወር ውስጥ ኮኦፕሬት እናደርጋለን የሚል ስምምነት ላይ የደረሱት ማለት ነው ከዩኬ ጋር። በምን ጉዳይ ነው የተስማሙት የሚለውን ነው የምናየው ማለት ነው። ስለዚህ የመጀመሪያው ነገር ምንድን ነው? እነሱ ዲፖርት የምናደርጋቸውን ወይንም ዶክመንት የሌላቸውን የነዚህን የሶስት ሀገራት ዜጎችን በሚመለሱበት ሰዓት እንድትቀበሉ የሚል ስምምነት ነው። ያ ማለት ሀገሪቷ እቀበላለሁ የሚል ስምምነት ከዩኬ ጋር የምታደርግ ከሆነ ዲፖርት የሚደረገው ሰው የመሄድ ግዴታ አለበት ማለት ነው። ምክንያቱም ሀገሩ ሊቀበለው ስለተስማማ። ስለዚህ በዚህ ጉዳይ ነው የተስማሙት። እነዚህ ሶስቱ ሀገራት ማን ናቸው? አንጎላ፣ ናሚቢያና ዴሞክራቲክ ሪፐብሊክ ኦፍ ኮንጎ ሶስቱ ሀገራት ናቸው የተስማሙት ማለት ነው። ስምምነቱ እነሱ ያደረጉት ኦልሬዲ ዲፖርቴሽን ፍላይቶች እየተዘጋጁ እንደሆነና ወዲያው በሚቻለው አቅም ቶሎ ለመጨረስ የሚያስችሉ መንገዶችን እንደጀመሩ ነው የሚያሳየው ማለት ነው። ሆም ሴክሬታሪ እዚህ ላይ በጣም አፋጣኝ ውሳኔዎች እንዲደረጉ ነው የሚሰሩት አብዛኛውን ጊዜ ማለት ነው። ስለዚህ እነዚህኞቹ ኔሽኖች ተቀብለዋል። ኦልሬዲ ኦኬ አክሴፕት እናደርጋለን ዲፖርት የምታደርጓቸውን የእኛን ዜጎች ብለዋል። ከዛ በተጨማሪ ደግሞ ለሌሎች አፍሪካ ሀገሮችም እንዲሁም ደግሞ ይሄ ጉዳይ የሚመለከታቸው ከሌላ ኮንቲኔንትም ሊሆኑ ይችላሉ ተመሳሳይ ቪዛ ሪስትሪክሽኖችና እንዲሁም ደግሞ ተመሳሳይ ማዕቀብ እንደሚጣልባቸው የራሳቸውን ዜጎች መቀበል የማይፈልጉ ወይንም የማይስማሙ ሀገራት ላይ እናደርጋለን የሚል ሀሳብ ነው የሰነዘሩት ማለት ነው። ይሄኛው ሆም ሴክሬታሪ ኦፊሱን ከተቀበለ ጊዜ ጀምሮ ወደ 58500 ያህል ሰዎች ሪሙቭ ወይንም ዲፖርትድ እንደተደረጉ ነው የሚያሳየው ማለት ነው። በዚህኛው በአዲሱ አግሪመንት ናሚቢያ፣ አንጎላ እና ዴሞክራቲክ ሪፐብሊክ ኦፍ ኮንጎ በተስማሙት ላይ ከ3000 በላይ ሰዎች ናቸው በዚህ ሪሙቭ በሚደረገው ሊስት ውስጥ ያሉት ማለት ነው። አሁንም የዚህ የሆም ሴክሬታሪ ሻባና ማህሙድ እንዳለችው ሌሎች ሀገራት የኖርማል የሆነ ቪዛ ሪሌሽንሺፕ ከዩኬ ጋር ኤክስፔክት ማድረግ የለባቸውም።
እኛ በምንለው ጉዳይ የማይስማሙ ከሆነ የሚል ጽሁፍ ነው መጨረሻ ላይ ያስቀመጠችው ማለት ነው። ስለዚህ ምንም አይነት ነገር ምንም የሚወስደውን ያህል እንሰራበታለን፣ ግን ዜጎቻችንን ወይንም ሀገራችንን ለመጠበቅ ስንል ሁሉንም ነገር ነው የምንሰራው። ስለዚህ ሌሎች ሀገራት ደግሞ ከኛ ጋር ኮኦፕሬት ማድረግ አለባቸው በሚል ነው ጽሁፏን የዘጋችው ማለት ነው። የሌሎች አፍሪካ ሀገራት ወይንም የኤዥያም ሊሆኑ ይችላሉ ምን አይነት መልስ ይኖራቸዋል በዚህ ጉዳይ ላይ የሚለውን እናያለን ማለት ነው። እናንተም ሀሳባችሁን የኮሜንት ሳጥን ላይ ማስቀመጥ ትችላላችሁ። እሺ ወደ ሁለተኛው መረጃ ስንሄድ ደግሞ በመጀመሪያው ወር ማለት ነው፣ አሁን ፌብሩዋሪ ላይ ነው ያለነው። ጃንዋሪ 2026 ላይ እንግዲህ ከዚህ በፊት ብዙ ሪፎርሞች የሚደረጉበት ጊዜ ነበር። ዲሴምበር ላይ ያለፈው አመት ላይ እንደምታውቁት ከሆነ ሮማኒያ ላይ የኢሚግሬሽን ሌጅስሌሽኖችን አሜንድ የማድረግ ስራ ሲሰሩ ነበር። ስቲል መንገድ ላይ ያሉ አሉ አፕሩቭ ያልተደረጉ ማለት ነው። ብዙ ውይይቶች እየተደረጉ ያሉበት ጉዳዮች ናቸው። ይሄም በዋናነት በኢሚግሬሽን አፕሊኬሽን በሚደረግበት ሰዓትና የውጭ ወይንም ነን ኢዩ ሰራተኞችን በሚያስመጡበት ሰዓት ያሉ ፕሮሲጀሮችን የማስተካከል ጉዳይ ነበር። ያ ደግሞ በጣም ትልቅ ክርክር እስካሁን ድረስ ተፈጥሮበት በተለይ በፋይናንሻል ዲፖዚት ላይ ማለት ነው። ያ ማለት ሪክሩት የሚያደርጉ ኤጀንሲዎች ሊሆኑ ይችላሉ ወይንም ኮላቦሬት አድርገው የሚሰሩ ከነሱ ጋር ማስቀመጥ ያለባቸው ፋይናንሻል ዲፖዚት አማውንቱ እጅግ በጣም ብዙ ነው። ይህንን ሁሉም አፎርድ ማድረግ አይችልም በሚል ሀሳብ ነው እስካሁን ድረስ ክርክር እየተደረገበት ያለው ማለት ነው። ሶ እንደዚህ አይነት ጉዳዮች አሉ። እስከዚህ ሰዓት ድረስ ውሳኔ አልተወሰነም። ውሳኔውን ደግሞ እየተከታተልን የምናቀርበው ይሆናል። ወደ ዛሬው ጉዳይ ነው የምገባው። ጃንዋሪ 1 እስከ 31 ባለው ጊዜ በዚህ ባለፈው ወር ላይ ማለት ነው ምንድነው የተከናወነውና ምን ያህል ቁጥር ያላቸው የወርክ ፐርሚቶች ሪሊዝ ተደርገዋል። ይሄ ማለት በናሽናል ሌቭል ነው ማለት ነው። ላይክ እንዳጠቃላይ ሮማኒያ ውስጥ የወጡ ወርክ ፐርሚቶችን ቁጥር ነው የሚያሳየው በአንድ ወር ጊዜ ውስጥ ብቻ ማለት ነው። ሙሉ ፖይንቱ የሚለው ምንድነው? እሺ ቃል በቃል የኢንስፔክቶራቱር ጄኔራል ፔንትሩ ኢሚግረሪያ ማለት የአይጂአይ ማለት ነው ሙሉ በሙሉ በዚህ ወር ከጃንዋሪ 1 እስከ 31 ባለው ጊዜ የሰሩትን ስራ ነው የሚያሳየው ሪፖርቱ ማለት ነው። ምንድነው ከ11110 በላይ አቪዝ ዴሙንክ ፔንትሩ ስትሬን ለውጭ ዜጎች ወይንም ለነን ኢዩ ዜጎች ማለት ነው የወርክ ፐርሚት ሪሊዝ ተደርጓል። በናሽናል ሌቭል ነው ማለት ነው መላ ሮማኒያ ላይ ከ11110 በላይ። ከነዛ ውስጥ ወደ 9141 የሚሆኑ ወርክ ፐርሚቶች በዚህኛው በ2026 ባለው የኮታ መጠን ያ ማለት ምንድነው በ90,000 አፕሩቭ በተደረገው ማለት ነው ለዚህኛው አመት ከነዛ ላይ የተወሰደ ነው 9141 ማለት ነው። ቀሪው ወደ 1000 ምናምኑ የሚሆነው ደግሞ ከአለፈው አመት ወይንም ከ2025ቱ ከነበረው ከ100,000 ኮታ ላይ የተወሰዱ ናቸው ማለት ነው። ስለዚህ ከነዚህ ውስጥ ከወጣው ሪፖርት ላይ ማለት ነው ወደ 7 የሚሆኑ አቪዝ ዴሙንካ ወይንም ወርክ ፐርሚቶቹ ለሉክራቶሪ ዴታሻት የሚባሉ አሉ። ቴምፖራሪ የሆነ ለምሳሌ አንድ ካምፓኒ ወደ ሮማኒያ የሚያስመጣውን አንድ ሰራተኛ ሌላ ቦታ ስራ ሲኖረው ወደ ሳይፕረስ ኦር ወደ ግሪክ ወይንም ወደ ቡልጋሪያ ሳይቶች የሚኖር በአብዛኛው የኮንስትራክሽን ላይ ነው እንደዚህ አይነት ጉዳዮች የሚያጋጥሙ የኮንስትራክሽን ድርጅቶች ሲሆኑ በኮንስትራክሽን ያስመጣን ሰው ለስራ ወደ ሌላ ቦታ የሚልክበት ሌላ ሰብ ኮንትራት አድርጎ የሚሰራ ድርጅት ላይ ማለት ነው ለነሱ ወደ 7 የሚሆኑ ወርክ ፐርሚቶች ከዚህ ውስጥ ማለት ነው ወደ 16 የሚሆነው ወርክ ፐርሚት ደግሞ እንዲሁም ለሉክራቶር እናልት ካሊፊካት ይባላል። ይሄ ሃይሊ ስኪልድ ለሆኑ ለነሱ ነው ደግሞ የወጣ ወደ 16 የሚሆነው ወርክ ፐርሚት። ከዛ ውስጥ ደግሞ ሌላ በተጨማሪ ወደ 20 የሚሆን ወርክ ፐርሚት ለሲዝናል ወርከሮች ነው። በነገራችን ላይ ብዙ ታይፕ ኦፍ ወርክ ፐርሚቶች አሉ። እነሱን ደግሞ በሚቀጥሉ ጊዜያቶች ላይ በደንብ ዲቴይሎችን እናያለን።
የፐርማነንት ሰራተኞች እንዳሉ ቅድም እንዳልኩት ደግሞ ቴምፖራሪ ሰራተኞች እንዳሉ ሲዝናል የሚባል እንዳለ ሃይሊ ኳሊፋይድ ለሁሉም የየራሳቸው አይነት ወርክ ቪዛ እንዳለ ያሳያል። እነሱን ሌላ ጊዜ እናያለን ማለት ነው። 20 የሚሆነው ለሲዝናል ወርከሮች ነው። በተለይ ከአየር ሁኔታ ጋር በተገናኘ የሚመጡ ሰራተኞች አሉ፣ ዊንተር ላይ የሚገቡ እንዲሁም ደግሞ የፀሐይ ወቅት ሲመጣ ደግሞ ተመሳሳይ ሁኔታ። ወደ 5 የሚሆኑት ደግሞ ለሉክራቶሪ አይሲቲ ላይ አይቲ ላይ ሌሎች ድርጅቶች ለምሳሌ መልቲናሽናል የሆኑ ካምፓኒዎች ከህንድ ከሌላ ቦታ ላይ የሚያስመጧቸው ሰራተኞች አሉ። ወደ 5 የሚሆነው ወርክ ቪዛ ደግሞ ለነዚህ ነው የወጣው ማለት ነው።